ካጎረሽኝ ይበላል። ወይ ምንድን ነው እርሱ? የእኛ ቤት ቤቢ እንዴ! ሰላም ሰላም፣ እንዴት ናችሁ? ወድ የቤታ ዩቲዩብ ቤተሰቦች በያላችሁበት ሰላማችሁ ይብዛ። የምትወዳቸውን ጽናትና ኪራን ይዤላችሁ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ እና ሰብስክራይብ እንዲሁም ሼር በማድረግ ቤተሰብ የሆኑ ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልኝ። ያው ጽናት ተከታታይ ድራማ በጣም ተወዳጅ ብዙ ሺህ ቪው ያለው ነው እና ሁላችንም በጉጉት ነው የምንጠብቀው። አንዳንድ ጊዜ ተከታታይ፣ አንዳንድ ጊዜ ደግሞ ቀናቶችን እየዘለለ የሚለቀቅ ድራማ ነው። ለማታውቁት ፌርማታ ዩቲዩብ ቻናልን ሰብስክራይብ አድርጋችሁ እዛ ላይ ሙሉውን መከታተል ትችላላችሁ ማለት ነው። ጽናትና ኪራ ያው ተጣልተው ነበረ። ተጣልተዋል ነው የሚባለው። ያው እሷ አባቱ በነገራት መሰረት እናቱ ታማሚ ነች ብላ ስላሰበች እሷ ወደ ኋላ ሆና የመጣችው እንግዳዋን ልጅ ልታጋባው ነበረ ሀሴትና ኪራን ያው አቀራርቢ ብሎ አባቱ የኪራ አባት ቃል ባስገባት መሰረት ኃላፊነቷን ለመወጣት ዋጋ እየከፈለች ነበረ። የምትወደውን ሰው አሳልፎ ለሌላ መስጠት ማለት በጣም ነው የሚከብደው። እሷ ግን ለሌላ ነገር አይደለም ያሰበችው፣ የኪራ እናትን ያው ለማስደሰት ነው። ምክንያቱም የካንሰር ታማሚ ነች ብሎ ስለነገራት አባቱ በጣም ነበር ሲያስጨንቃት የነበረው። ኪራ በጣም ያሳዝን ነበር። በጣም ነበረ የተጎዳው። ምክንያቱም ከልቡ የእውነት በጣም ስለሚያፈቅራት ማለት ነው። ለድራማውን ቢሆን በሰዓቱ ማንም ሰው የሚታየው አልነበረም ከሷ ውጭ። እሷ ደግሞ እየወደደችው እየታመመችው ነው። እውነት ከመናገር ብላ እውነቱን ደብቃ ይዛ ራሷን እያሳመመች ለሌላ ሰው ለመዳር ያሰበችው ያው ውሳኔዋ ትክክል አይደለም። ምክንያቱም ኪራ በሚያውቅ ሰዓት በጣም ነው የተጎዳው። ለሱ የሚጎዳው ነገር ነው እንጂ የሚጠቅመው ነገር አይደለም። የኪራ አባትን እንደዚህ ማድረግ አልችልም ብለዋለች። ግን በነገታው አስባ ጊዜ ወስዳ ምናምን ነውና ወዲያውኑ በቃ ውሳኔሽን አሳውቂ ሲላት አልስማማም ማለት ትችል ነበር። ምክንያቱም ኪራ ማወቅ አለበት የእናቱን መታመም። በእርግጥ የእናቱ መታመም አልታወቀም በእርግጠኛነት፣ ምክንያቱም የኪራ አባት ጽናትን እየፈተናት ነው ብለን ስለምናስብ ማለት ነው። እየፈተናት ይሆናል ብለን ነው እስካሁን ድረስ የምናምነው እንጂ እናቱ ታማሚ ሆና ኪራ አያውቅም። አለማወቁ በጣም ነው የሚጎዳው። ጽናትን የሆነ እንደደበቀችው የሆነ ነገር እንዳለ ያውቃል ኪራ። በጣም እየተበሳጨ ነው ያለው። በቃ አታምነኝም እያለ ነው። በሚወዱት ሰው አለመታመን በጣም ይከብዳልም ይጎዳልም። ናሆም ጽናትን እየተቆጣ ነበረ። ጽናትን ሲቆጣ ምሩ ደግሞ እሷን እንዲቆጣት ማንም ሰው አትፈልግም። ምክንያቱም ያለችበትን ሁኔታ ስለምታውቅ። በስተመጨረሻ ምሩ ነግረዋለች ለናሆሜ። በእርግጠኛነት ናሆሜ ደግሞ ለኪራ ይነግረዋል። ምክንያቱም ተደብቆ ምንም ነገር እንደማይሆን ስለሚችል የሆነ ነገር ከመደበቅ በቃ እውነታውን ማወቅና ከዛ በኋላ ደግሞ ወደ መፍትሄው መሄድ ስለሚሻል እኔም እኮ ጨነቀኝ። በዛ ላይ ጋሼ እንዳልነግረው ቃል አስገብተውኛል። በእርግጠኛነት ናሆሜ ይነግረዋል ለኪራ። ኪራ ያው እንግዲህ የሚሰማውን ነገር መገመት አያቅትም። በጣም ከባድ ነው። በቀጥታ ወደ እናቱ ደውሎ ለምን እንደደበቀችው ህመሟን ነው የሚጠይቃት ማለት ነው። በዛ ሰዓት ደግሞ እንግዲህ የኪራ አባት ጽናት እንደተናገረች የሚያውቅ ይሆናል። ምናልባት ጽናት እንደነገረቻቸው አድርጎ ለአባቱ ካልነገሩት በስተቀር ብቻ ያው በጣም ነው የሚከብደው። እና ከምንም በላይ ደግሞ ደስ የሚለው የምሩና የናሆሜ አንድ ላይ መሆን ነው። በጣም ደስ አይሉ? በጣም ነው ደስ የሚሉት።
ምሩና ናሆም አንድ ላይ ቢሆንም ያው ብዙ ፈተና ይጠብቃቸዋል ወደፊት። አልጋ ባልጋ የሆንላቸውም ህይወት። ምክንያቱም አንደኛ አልተጋቡም፣ አብረው እየኖሩ ነው። ሁለተኛ ነገር ደግሞ እናቱ ልጅ እንድትወልድ ትፈልጋለች። በጣም ነው ደስ ያላት። ምሩን ወዳታለች። ነገር ግን ከአሁን በኋላ ህመምተኛ እንደሆነች ስታውቅ በእርግጠኛነት ጸባይዋ ይቀየራል። ምክንያቱም ማንም ሰው ለልጁ የታመመች ብቻ የሆነ የሚያሰጋ ነገር ያለበት ሰው ማንም ሰው አይፈልግም። ምናልባት ከ110 እንደዛ ሊሆን ይችላል እንጂ ከዛ ውጭ በቃ የተሟላች ሴት እንደዛ ነው የሚፈልጉት እናቶች ለልጆቻቸውና በዛ ላይ ልብ ህመም ከባድ ነው። ሱሱ ነገር ልጅ መውለድ እንደማትችል ፈለገችው ቀንና ሰዓት እንደዛ መሆኑ ሲታወቅ ደግሞ ያው ለድራማም ቢሆንም ልጅ መውለድ አትችልም የሚል እንትን ይመጣል፣ እይታ ይመጣል ማለት ነው። እና እሱ ነገር በእርግጠኛነት የናሆሜን እናት እንድትቀየር ነው የሚያደርጋት። ያው ከባድ ነው። ናሆም ደግሞ መቼም ቢሆን አልለይሽም፣ እኔ ወድጄና ፈቅጄ ነው ወደ አንቺ ህይወት የመጣሁት እያለ ምሩን እያበረታታት እያጽናናት ነው። በጣም ደስ ይላል። ያው ያላገባችሁ እንደ ናሆም አይነት ባል ይስጣችሁ። ለድራማም ቢሆን በጣም ነው የሚያስቀኑት ኪራና ጽናት፣ ናሆምና ምሩ በጣም የሚያስቀኑት። የእውነት በጣም ደስ ይላሉ። ከካሜራ ጀርባም ላይፋቸው እንደዛ ከሆነ በተለይ በቃ ሁል ጊዜ ሮማንቲክ አስባችሁታል። በጣም ነው ደስ የሚለው። አሁን ደግሞ የምታሳዝነው ሰኒ ነች። ምሩም ታሳዝናለች። በጣም ጭንቀት ውስጥ ነው ያለችው። የመጀመሪያ ቀን የናሆሜ እናት መታሳለ ድንብርብሯ ነበር የወጣው። እንደዚሁም ደውላ ጽናት ጋር በመስኮት ልውጣ እንዴ ያለቻት ነበር። ጉድ እኮ ነው ጉድ። አማቷን ትታ አማት የመጣች ብሎ ፈርቶ በመስኮት የሚመጣ ሰው አስቡት እንግዲህ። ለመውጣት ማሰቧ ራሱ በጣም ነበር የተደነባበረችው። ግን እንደምንም ብላ የቁርስ ሰርታ ምናምን አስተናግዳታለች። እንደዛ ማድረግ ትችላለች ማለት ነው። እና የናሆሜ እናት በጣም ደስ የምትል እናት ነች። እንግዲህ ለቀጣይ ህመምተኛ መሆኗን ስታውቅ ጸባይዋ በልክ እንድታደርገው እናሳስባለን። ወደ ሰኒ ስንመጣ ሰኒ ባል ማግባት አትፈልግም። ምክንያቱም ስለ እህቷ ታስባለች። በቃ ሰው ማመን ምናምን የሚባል ነገር የለም፣ አታምንም። ለራሷ በሚያሳዝን ሁኔታ ቀለበት አድርጋለች። ምክንያቱም ማንም ሰው እንዳይጠጋት ስለምትፈልግ ማለት ነው። ማንም ሰው እንዲጠጋት አትፈልግም። አሁን ብቻውን ነው የምትኖረው። በጣም ነው የምታሳዝን። እህቷ የለችም። በእህቷ አማቶች ምክንያት የሚደርስባትን ዛቻ ምናምን ነገር አስባችሁታል? በጣም ከባድ ነው። በዛ ላይ ብቻውን ነው የምትኖረው። አጠገቧ ማንም ሰው የሌላትም። በጣም ታሳዝናለች ሰኒ። ያው እውነቱን እንግዲህ ያለባትን ችግር ስለተናገረች በቀጥታ ያግዟታል፣ ወደ መፍትሄው ይሄዳሉ ብለን እናምናለን። ምክንያቱም አንድ ችግር ሲኖር ችግራችንን ቀድመን መናገር መቻል አለብን። ችግራችንን አፍነን አምቀን ከያዝን የሆነ ሰዓት የገነፍልና ራሳችንን ነው የሚያቃጥለን። መናገሯ በጣም ጥሩ ነው፣ ደስ ይላል። የጽናትና የኪራ ፍቅር ደስ ይላል። ነገር ግን የሆነ ነገር እንደደበቀችው ስላወቀ ኪራ ደብሮታል። ተደብቃ ከክላሷ ስታወራ ደርሶባታል። ግን ምን እንዳወራች በደንብ አልሰማትም። ባለፈው ስታወራ ነበር ከአባቱ ጋር፣ ግን ያኔም አልሰማትም በደንብ። ብቻ የሆነ የደበቀችው ነገር እንዳለ በግልጽና በግልጽ ያውቃል። የሆነ ሰዓት እንግዲህ ወይ ይሰማታል ወይ ናሆሜ ይነግረዋል ብለን እናምናለን። በፍቅራቸው መካከል ድጋሚ ግጭት፣ የሆነ ክፍተት ምናምን እንዲፈጠር አይፈልጉም፣ ግን ይገጥማቸዋል። ምክንያቱም የኪራ አባት ፈቃደኛ አይሆንም። የሚፈልገው ሀሴት እንዲያገባ ነው ወይም ሌላ ሴት ምናምን እንደዛ ብሎ ነው ያው እንግዲህ እንቅፋት የሚሆንባቸው። የኪራ እናት ደግሞ
እሱ የወደዳትን እሱ ያፈቀራትን እንዲያገባ የምትፈልግ እናት ነች። አባትየው ደግሞ ተቃራኒ ነው የሚሆነው። ባለፈውም ስራ ትታገዝ የምትል ልጅ አሁን እንዴት ለሷ ሀሳብ ይሆንክ ምናምን እያለ እየጠየቀው ነበረ ኪራ። ምክንያቱም ለጽናት ጥሩ ስላልነበር በፊት ስለማይግባቡ ማለት ነው። ያፈቀራት ከጊዜ ወደ ጊዜ እያየ ነው እንጂ በአንድ ጊዜ የመጣ ፍቅር አይደለም። እሷ ትምህርቷን ትታ ሰው ቤት የገባችው አባቷን ለመርዳት ነው። ይህንንም ሰራተኛ አይደለችም ትምህርት ትማር ነበር እያለ ለአባቱ ሲናገር ነበረ። ምክንያቱም በቃ ያፈቅራታል። ለጽናት ጠበቃ ነው መሆን የሚፈልገው። ሁልጊዜም ከጎኗ ነው መሆን የሚፈልገው። ደስ የሚለው ነገር ቤቲ ወጥታለች። ያው ቤቲ በጣም ነበረ ህይወታቸው ምስቅልቅል ያደረገችው፣ ግን በሚያሳዝን ሁኔታ እሷ አብዳ ምናምን ነው ያው የወጣችው ማለት ነው። እንደምትመለስ ተስፋ እናደርጋለን። ተቀይራና ተለውጣ የፍቅርና የይቅርታ ሰው ሆና እንደምናያት ሙሉ እምነታችን ነው። ቤቲ መቼም ከሆን በኋላ ኪራን አፈቅረዋለሁ እያለች ራሷን የምትጎዳበት ምንም ምክንያት አይኖርም። ጽናት ኪራን በራቀችው ሰዓት ራቀኝ በቃ እንራራቅ እያለች በምትበጠብጠው ሰዓት ቤትን ሲያስታውሳት ነበረ ኪራ። ያው አፍቅሯት ምናምን ሳይሆን እንደ ጎዳት በቃ በሚወዱት ሰው አለመወደድ ምን ያህል እንደሚያም፣ እንደዚሁም እሷ ላይ በቃ ግፍ ሰርቻለሁ ለዛ ነው እየተቀጣ ያለሁት እያለ ሲያዝን ነበረ ኪራ። በሌላ ቪዲዮ እስክንገናኝ ድረስ መልካም ሳምንት መልካም ጊዜ ይሆንላችሁ። በያላችሁበት ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ላይክ እንዲሁም ሼር ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብና አስተያየታችሁን ደግሞ ኮሜንት ላይ ጻፉልን። ክፍል 64 ይለቀቅ በሉ እስኪ ኮሜንት ላይ